بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بسفينة النجاح بكفل سمن درسات اللي تغنيتنا المالتنا أصل لينو في نية الصلاة بصلاة وسط نية ناس ملكته مالتنا بصلاة وسط يميبالو نية بوسط نبلنا بلفظ يمين نجر نية حج بتشان ስለዚህ ያንን ቀድመን ካወቅ እነዚህ የምናወራቸው ነገራቶችን በለፍዝ ሳይሆን የምንለው በምንድነው በውስጥ ነው እንጂ ንያ በሶላት ላይ በውጭ የለም። አንየቱ ሰላቱ ደረጃት ሶስት ደረጃዎች አሉት ይላሉ። ኢን ካነት الصلاة فرضا የምትሰገደዋ ሶላት ፈርድ ከሆነች ወጀበ ቀስዱ الفعل ተግባሩን መለየት يعني أصلي ሊገባል ወተዕይን እንደዚሁም ደግሞ መለየት አለበት ዙሁር አሱር ብሎ ፈርድ ከሆነ ወልፈርድየቱ ፈርድ ነው ብሎ ሊናገር ይገባል እያሉ ነው። ያው ይሄ ተነጋግረንበታል። ወኢን ካነት ናፊላ የምትሰገደዋ ሶላት ናፊላ ከሆነች ሙአቀተተን ወቅት ያላት ናፊላ ከሆነች ለምሳሌ ከራቲበቲን ዙሁርን አሱርን መግሪብን ኢሻን ተከትላ የምትሰገድ ሶላት ራቲባ ትባላለች። ወይኒ ሶላትን ተከትለው የሚመጡ አው ዛተ ሰበቢን ወይንም ደግሞ በምክንያት የሚሰገዱ ተህየተል መስጂድ ሊሆን ይችላል፣ ሱነተል ውዱእ ሊሆን ይችላል፣ ዱሃ ሶላት ሊሆን ይችላል ማለት ነው። ወጀበ ቀስዱል ፊዕሊ ፊዕሉን ተግባሩን መለየት አለበት ያኒ ኡሰሊ ሊል ወተዕይን መለየት አለበት ምን እንደሚሰግድ ንያ ነው ብለናል። ወኢን ካነት ናፊለተን ሙጥለቃ ልቅ የሆነች ናፊላ ሱና ሶላት ከሆነች ወጀበ ቀስዱል ፊዕሊ ፈቅጥ ኡሰሊ ማለቱ ይበቃል። ቀስዱል ፊዕል ማለት ተግባሩን መለየቱ ኡሰሊ ማለቱ ይበቃል ነው። ኡሰሊ ማለት አይጠበቅበትም፣ የለም አልተገኘም። አልፊዕሉ ፊዕል የሚባለው ወጀበ ቀስዱል ፊዕል ስንል ኡሰሊ ይበል ማለት ነው። ወተዕይን ተዕይን ደግሞ መለየት የሚባለው ምንድነው የሚለየው ለፈርዱ ሶላት ተዕይን እንደዚሁም ደግሞ ለራቲባ ሶላት ለሱና ሙአቀታ ተዕይን ግድ ነው ብለዋል። ስለዚህ ዙሁር አሱር መግሪብ ኢሻ ዱሃ እያለ ይስገድ ወልፈርድያ ፈርድ ነው ይበል ማለት ነው። ስለዚህ ንያ በዚህ መልኩ በሶላት ላይ የለም። አሁን እሳቸው የሚሉት እንደ መዝሃባቸው ማለት ነው፣ እንደ ራሳቸው ራእይ ዙሁርን የሚሰግድ ሰው ኡሰሊ ይበል መጀመሪያ እያሉ ነው። እያንዳንዷን ንያ ኡሰሊ ይበል፣ ከዛ ፈርድ ዙሁሪ ይበል እያሉ ነው። ይሄ የለም አልመጣም ሐዲስ። ቅያሱ ከሐጅ ነው። ሐጅ ላይ ንያው ኡሰል ያኒ ለበይክ አላሁመ ሐጀን ለበይክ አላሁመ ዑምረን ስለሚባል የዛ ቅያስ ነው ብለው ነው። በሐዲስ የመጣ ምንም ማስረጃ ግን የለም። ቅያስ ዒባዳ ላይ አይገባም። ስለዚህ ይህ አይነቱ ንያ ቢድዓን ማስረጃ የለውም። ከነቢዩ ዓለይሂ ሰላቱ ወሰላም የመጣ የለም። እንደውም ነቢዩ ያሉት ሶላት በተክቢራ ተጀምራ በተስሊማ የምታልቅ ነው ብለው አላሁ አክበር ተብሎ ነው የሚጀምረው እንጂ ሰሊ ፈርዶ ዙሁሪ ምናምን የሚለው አላሁ አክበር ከመባሉ በፊት ነው። ስለዚህ ይሄ የሶላት አካል አይደለም ማለት ነው። ፈስል ለይ ነው ፊ ሹሩጡ ተክቢረተል ኢሕራም አላሁ አክበር የምንለው ሶላት ላይ ስንገባ አላሁ አክበር የምንለው ምንድነው? እሱ ተክቢረተል ኢሕራም ይባላል። ኢሕራም ተክቢረተል ኢሕራም የመግቢያው ተክቢራ የተፈቀዱ ነገራቶችን ሐላል የሆኑ ነገሮችን ሐራም የሚያደርግ ለምሳሌ አላሁ አክበር ከማለታችን በፊት መብላት፣ መጠጣት፣ መሳቅ፣ መጫወት ይቻል ነበር። ይህንን ካልን በኋላ ግን ምንም ነገር እነዚህ ነገራቶች ይከለከላሉ። የዚህ መስፈርቱ 16 ናቸው። እዚህ አላሁ አክበር የሚለው 16 ሸርጦች አሉት። አንደኛ
أن تقع لتبالنو حالة القيام قومو بقوم ساعت في الفرض قديتا يهونن صلاة يا سنة صلاة قج بلو مسجد يتشال يا قج بلو نميلو مالا ስለዚህ فرض صلاة قومو يمسجد سو الله أكبر يميلو مچه ነው حالة القيام قومو ነው أن تقع لتبالنو ቦታዋ ማለት ነው وأن تكون بالعربية بعربኛ ነው መባል ያለባት الله أكبر بعربኛ ነው በእንግሊዘኛ ተተርጉመው Allah is great ቢል ረቢ ጉዳ ቢል አይሆንም وأن تكون بلفظ الجلالة ሌላው በለፍظ الجلالة لفظ الجلالة የሚባለው አላህ የሚለው ስለዚህ አላህ በሚለው ነው መጀመር ያለበት እንጂ በሌሎች በአላህ ስሞች አርረህማን በአርረሂም በልወዱድ ምን ችግር ያለው የሱ ስሞች አይደሉ እንዳይባል ቢድዓ وبلفظ أكبر እንደዚሁም ደግሞ አክበር በሚለው ቃል ስለዚህ አላህ አክበር አላሁ አክበር ነው እንጂ አርረህማኑ አክበር አርረሂሙ አክበር አይባል بلفظ الجلالة ማለት አላህ በሚለውና وبلفظ أكبر እንደዚሁም አክበር በሚለው والترتيب بين اللفظين በሁለቱ ለፍዞች መካከል ቅድመ ተከተል መጠበቅ ያ ማለት አላሁ አክበር ነው እንጂ ማለት ያለበት አክበር አላህ አይባል وأن لا يمد حمزة الجلالة الله በሚል ጊዜ ሐምዛውን ላይ ስብሄ ሐምዘተ الوصل የምንለውኛ ማለት ነው ሐምዘተ الجلالة የሚባለው ሐምዘተ الوصل አላህ ስንል መጀመሪያ ላይ ያለው ይሄ ምልክት አለ አይደለ ይሄንን ላይስብ ነው ለምን አላሁ ካለ አላህ ትልቅ ነው ብሎ ጥያቄ እንደመጠየቅ ነው አውቆ ካለ እስከማክፈር የሚደርስ ነው አይሳብም አላሁ አክበር አይባል ሌላው ወዐደሙ መዲል ባን ደግሞ ላይስብ ነው መቼ አክበር በሚልበት ሰዓት አክበር አክባር ላይ ባን ላይ ስብ ብዙ ከበሮ እንደማለት ነው ይሄም አይሆንም وأن لا يشدد الباء ባን ደግሞ ላ ያጠብቅ ነው አክበር ላይል ነው وأن لا يزيد واوا واو ساكنة واو سكون لا يጨምር ነው أو متحركة ወይንም ሐረካ ያላትን واو فتحة واو كسرة واو ضمة لا يጨምር ነው بين كلمتين በሁለቱ ከሊማዎች መካከል ስለዚህ አላሁ ወአክበር አላሁ ወአክበር ብሎ መሃል ላይ ወው ላይ ጨምር وأن لا يزيد واوا ወው ላይ ጨምር ነው قبل الجلالة አላህን የሚለው ነው قول لفظ الجلالة የሚባለው ስለዚህ አላህ ከሚለው ፊት ለፊት ወውን ላይ ጨምር ነው والله أكبر ላይል ማለት ነው وأن لا يقف لا يقوم ነው بين كلمة التكبير በሁለቱ በተክቢራ መካከል አላሁ አክበር በሚለው በሁለቱ መካከል ላይ ላይቆም ነው ወቅፈተን ጠዊላ ረጅም የሆነ መቆምን ወላ ቀሲራ አጭር የሆነችንም ቢሆን መቆም ላይቆም አላሁ ብሎ ቆይቶ አክበር ወይም ደግሞ አላሁ አክበር ብሎ መቆየት የለበትም وأن يسمع نفسه جميع حروفها وأن يسمع ሊያሰማ ነው نفسه ራሱ جميع حروفها ሁሉንም حروفዎቿን አላሁ አክበር በሚለው ለፍዝ ላይ ያሉ እያንዳንዱን ሐርፍ ራሱን ሊያሰማ ነው ማለት ነው ودخول الوقت في المؤقت በወቅት ለምትሰገድ ሶላት ወቅቱ መግባት አለበት ለምሳሌ ለዙሁር የዙሁር ወቅት ሲገባ ነው አላሁ አክበር የሚባለው ስለዚህ ودخول الوقت ወቅት መግባት አለበት في المؤقت ባለ ወቅት ሶላት ላይ በወቅት የምትሰየው ፈርዶቹ ማለት ነው وإيقاعها የምትባለዋ ቦታዋ حالة الاستقبال ቂብላን ከተስተቃጨ በኋላ ቂብላን ከዞረ በኋላ ነው እንጂ አላሁ አክበር የሚለው ወደ ቂብላ ሳይዞር አይቻልም وأن لا يخل لا ያወጣ ነው بحروفها بحرف كحرفوቿ
ሚን ሑሩፊሃ ከዚች አላሁ አክበር ከሚለው ሐርፎቿ አንድንም ሐርፍ ላያወጣ ነው። ወተእኺሩ ማዘግየት ነው። ተክቢረተል መእሙሚ የመእሙሙ ተክቢራ ከኋላ ተከትሎ የሚሰግደው ተክቢራ ሊዘገይ ነው። አን ተክቢረቲል ኢማም ከኢማሙ ተክቢራ ማለት ነው። ኢማሙ አላሁ አክበር ካለ በኋላ ነው መባል ያለበት ነው። ሌላኛው ፈስል ፊ ሹሩጢል ፋቲሓ የፋቲሓን ሸርጦች በተመለከተ ነው። ሹሩጡል ፋቲሓ 10 ሱረቱል ፋቲሓን በምንቀራበት ጊዜ 10 መስፈርቶች አሏት። አንደኛ ቅደም ተከተል ነው። ሁለተኛ ማከታተል ነው። ወሙራዓቱ ሑሩፊሃ ሑሩፎቿን ማከታተል መጠበቅ። ወሙራዓቱ ተሽዲዳቲሃ ሸዳዎቿን መጠበቅ ሑሩፎቿን መጠበቅ ሸዳዎቿን መጠበቅ። ወአን ላ የስኩተ ሰክተተን ጠዊላ ረጅም የሆነ ዝም ማለትን ዝም ላይል ነው። ወላ ቀሲራ እንደዚሁም አጭርን የቅሲዱ ቢሃ በሷ ያሰበባት ሆኖ ቀጥዑል ቂራአ ቂራአቱን ለማቋረጥ አስቦ ረጅምም ይሁን አጭር የሆነችን መቆየት መሃል ላይ ላይቆይ ነው እየቀራ ማለት ነው። ወቂራአቱ ኩሉ አያቲሃ ሁሉንም አያዎቿን መቅራት አለበት። ወሚንሃል በስመላ ከበስመላው ጋር ቢስሚላህ ራሕማን ራሒም የሱረቱል ፋቲሓ አንዱ አካል ነውና ከቢስሚላህ ራሕማን ራሒም እስከ ወለዷሊን እስከሚለው ድረስ ሁሉንም አያዎቿን ማንበብ አለበት። ወዐደሙ ለሕኒ ከስተት መጠበቅ ነው። ስተት ላይኖር ነው። አልሙኺሊ ቢልማዕና ትርጉሙን ቀያሪ የሆነች ስተት አልሙኺሊ ቢልማዕና ትርጉምን ቀያሪ ከሆነች ስተት መጠበቅ ነው። ያኒ በማጥበቅ በማላላት በመሳብ ትርጉም ይቀየራልና ትርጉም ቀያሪ ከሆኑ ነገሮች መጠበቅ። ወአን ተኩነ ልትሆን ነው ሓለተል ቂያሚ ፊል ፈርድ በፈርዱ ሶላት ላይ ቁማ ነው የምትባለው። ያኒ ቁሞ የሚሰግድ ሰው ቁሞ ነው እንጂ ሱረቱል ፋቲሓ የሚቀራው ቁጭ ብሎ አይደለም። ወአን ዩስሚዐ ነፍሰሁል ቂራአ ራሱን ማሰማት አለበት። አንዳንድ ሰው እዚህ ላይ ጸጥ ብሎ ነው የሚቆመው፣ ሶላት ውስጥ ያለ አይመስልም። ይሄ ሶላት አይባል። ከንፈር መንቀሳቀስ ምላስ መንቀሳቀስ አለበት። ራሱን ማሰማት አለበት። ወአን ላ ዩኸሊለሃ ላያስገባ ነው ዚክሩን አጅነቢይ ባዳ የሆነ የሱረቱል ፋቲሓ አካል ያልሆነን ዚክር ላያስገባ ነው። የዛሬው የሰፊነቱን ነጃህ ደርሳችን እዚህ ጋር ያበቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።